ወደ ክላስ ስትወስዳት አንቺ ግን ለምን መጣሽ? እንደ ድሮ ነገር ለመመዝመዝ አይደለም የመጣሽው በማለት ጠይቃታለች። እሷም ሰራተኛ መሆንሽን አትርሽ፣ ሲጀመር ለምን መጣሽ ትላታለች። ይሄንን በምትልበት ሰዓት ለምለም ቤዛን ጉሮሮዋን አንቃታለች። እኔ ከአንቺ ጋር ቁጭ ብዬ የማወራበት ሰዓት የለኝም ትላታለች። ይሄንን ስትላት ቤዛም እንድትወጣላት ጠይቃታለች። ሌላ በኩል ሊዲያ ወደ ኤላ ቤት መመላለሱን አዘውትራለች። ቤዛ ስለመጣች ብቻ እኔ ከዚህ ጋር አልኖርም፣ ወደ ኤላ ቤት እሄዳለሁ በማለት ወደ ኤላ ቤትም ሄዳለች። ኤላ ከእናቱ ጋር እያወራ ነበር። አባቴ ያመጣልኝን እኔ ማግባት አልችልም፣ ደግሞ ማንን ትቼ እንደምመጣ ብታውቂ እያለ እናቱን ይነግራታል። እናቱ የሆነ ነገርም ነግረዋለች። አመሰግናለሁ ብሏል። ቀጥሎም ሊዲያን ለምን እንደመጣሽ አዚህ ቤት አትምጭ ብዬሻል ነበር እያለ በምሬት ይናገራል። እሷ ግን ቤዛ ስለመጣችና ከእሷ ጋር መኖር እንደማትፈልግ ትነግረዋለች። ሰዓቱ መሽቶ ስለነበረ እንድትተኛ ባይፈቅድላትም እሷ ግን ለመተኛት በራሷ ፍቃድ ወስናለች። በጧትም ቀስቅሶ እባክሽ ሂጂልኝ ይላታል። አደይንና ለምለምን ሁሉም ሰው ይወዳቸዋል፣ እኔ እንደነሱ ልሁን እንዴ እንድትወደኝ ትለዋለች። እሱ ግን አንቺ ምንም ብትሆኚ ጣም የለሽም፣ ለምለምና አደይ ቢሆኑ ልብስ ያጥቡልኛል፣ ምግብም ይሰሩልኛል እያለ ይነግራታል። ሳይሆን በግዷ ወደ ቤት ለመሄድ ተገዳለች። ራሴን አዞረኝ በሚል ምክንያት እጁን እንድትደገፍ ካደረገች በኋላ ለምለም ደርሳባቸዋለች። ቀጥሎም እሷ በጣም ስቃለች፣ ተደስታለች ባደረገችው ነገር። ዴቭና አደይ አጥብቀው ስለ ሊሊና ስለ ኤላ ይጨነቃሉ። እባክን ከመሄዱ በፊት እናስታርቃቸው፣ እንደ በፊቱ ተሰባብራ እንዳያት አልፈልግም ትላለች አደይ። እነሱ እኮ ይዋደዳሉ፣ የትም ቢሄዱ አይራራቁም ይላታል። ምን አለበት ለእነሱ እንደተቆረቆርሽና እንዳሰብሽው ለእኔ ብታስብልኝ፣ ቀጥሎም እወድሻለሁ ይላታል። እሷ ግን መልስ የላትም። መቼ ነው እወድሃለሁ የምትይኝ ይላል። አዛዥና ታዛዡ ያልታወቀው ቤት እኔ አዛለሁ እኔ በላይ ነኝ በማለት እንሰማለን። ድሮ ፍቅር የበላይ እንደሆነች ነበር። አሁን ደግሞ ከፍቅር የበለጠች ቤዛ መታ ቁጭ አለ። ቤዛ ከክፍል ተቀምጣ ባርኮትን ስልክ እያወራች ነበር። ትቆያለህ ገና ሳምንት፣ እስከዛኔ እዚህ ልቆይ ነው ወይ ትለዋለች። ይህንን እያወራች እያለ ፍቅር ዘው ብላ ትገባለች። እናትሽ አላሳደገችሽም እንዴ? ለምን ዘው ብለሽ ትገቢያለሽ? አታንኳኪም ትላለች። አንቺ ደግሞ በእናቴ አትምጭ ብላ ከጉሮሮዋ ልትቆም ምንም ነገር አልቀራትም። ባርኮትን አታገቢው፣ ሳታገቢው ደግሞ ከሰው ቤት ሰተት ብለሽ መምጣት አይጠበቅብሽም። ቤቴ አትበይ፣ ከዚህ በኋላ እኔ ነኝ በቤቱም የማዘው ያሉ ብዙውን ተጨቃጭቀዋል። የማታርፊ ከሆነ ጉድጓድ ቆፍሬ እቀብርሻለሁ ትላለች። ፍቅርና ቤዛ አያያዛቸው ያስፈራል። የሚዛለቁም አይመስሉ። ምንም ነገር ቢመጣ እቀበላለሁ ጀምሪ ትላለች ቤዛ። ፍቅርም አሳይሻለሁ ማለቷን ቀጥላለች። አንቺ ባርኮትን አታገቢውም፣ አትወጂውም፣ ሂደሽ ነበር ለምን ተመለሽ ትላታለች። ቤዛም ይውልሽ ትሰምኛለሽ፣ ባርኮት ምንም ነገር ብትይው ያምነኛል፣ ሚስቱ ነኝ ትላለች። ለምለም አደይና ኤላ ተቃቅፈው ስላገኘቻቸው እጅጉን ተናዳለች። ኤላም ይነሳና እኔ እኮ ወድሻለሁ፣ ያየሽው ነገር ልክ አይደለም በማለት ይነግራታል። ለምለም አንተ ያበላሻውን ነገር እኔ ማስተካከል አልችልም፣ ይልቁን ስራዬን ሰርቼ ልሂድበት በማለት ጥለው ሂዳለች። በሌላ በኩል ቤዛ አደይ ከምትሰራበት ቦታ ትሄድና አንቺ ነሽ አደይ ማለት ኤላም ቤት ታውቂዋለሽ? እንድትወስጂኝ ፈልጌ ነበር በማለት ጠይቃታለች። ከሌ ሄዳል፣ ዴቢ ሄዳል እያለች ትቀጥላለች። ይውልሽ ትሰምኛለሽ፣ እኔ ሌላ ሰው አልፈልግም፣ አንቺ እንድትወስጂኝ ነው የፈለግኩት ትላታለች። ፍቅር አሁን ላይ የምትይዘው የምትጨብጠው ነገር አታለች። ቤት ውስጥ እየተከናወነ ያለው ነገር ግራ ገብቷታል። ደግሞ በቤቴ መቀመጫ አጣው እያለች ከዴብ ጋር ትናገራለች። ባርኮትን እንደማትወደውና እንደማታፈቅረው ለዴብ ትነግረዋለች። እኔ እንደሰማሁሽ ሌላ ሰው እንዳይሰማሽ፣ ሁሌ ኔጌቲቭ ነገር ማሰቡ ይቅርብሽ። ይሄንን እያወሩ እያለ ድንገት ቤዛ ወደ እነሱ ታመራለች። ምንድነው ያልሽው አንቺ?
በማያገባሽ ነገር አትግቢ። ብዙ ነገሮችን ተጨቃጭቀዋል። ዴቭም ትናንትና ነው የመጣሽው፣ እንግዳ ነሽ፣ ግን ፍቅርን በዚህ መልኩ እንድታናግሪያት አልፈልግም ይላታል። አንተ ደግሞ ምን ቤት ነህ ትለዋለች። ማንኛውም ሂጂና አደይ የምትሰራውን ስራ ተቀባያት፣ እኔ ወደ ኤላ ጋር ልሄድ ስለሆነ ትውሰደኝ፣ አንቺ ደግሞ የድሮ ፍቅረኛ ነሽ እያለች ነገሯን ቀጥላለች። ፍቅር ያ ከኤላ ቤት መነሻዋን አድርጋ መዳረሻዋን ከነ ፍቅር ቤት ሲሆን መንገድ ላይ እነ ደመቀ አግኝተዋታል። ስልክ ይዛ ስለነበረ ደመቀ ስልኩን ይቀማትና ኧረ በቆሻሻ እጅህ አትንካኝ ስትለው በጥፊ ደርግሟታል። አንቺ እኮ ነሽ አደይን ከፍቅር ጋር ሁናችሁ ስታንገላቷት የነበራችሁ ይላል። ሊዲያም እጅና እግሯን ይዛ ወደ ቤት ታመራለች። በሌላ በኩል ፍቅር ስልክ ትደውልና ተስማምተናል፣ አሁን መምጣት ትችላለህ ትላለች። ቤዛ ወደ ኤላ ቤት መሄድ ስለምትፈልግ አደይ እንድትወስዳት ትጠይቃታለች። ፍቅር መፈቀር ስላለባት ፍቅርም አልፈቅድም፣ የራስሽ ጉዳይ አርፈሽ ተቀመጭ ትላለች። እንኳን የተቀማችው ሊዲያ ወደ እነ ፍቅር ታመራና እሮሯን ጀምራለች። ስልኩን ትተው አንቺን በወሰድሽ ኑሮም ትላለች ፍቅር። አንቺ ምን አይነት ጨካኝ ነሽ? እኔ ላንቺ እንደዚህ ነኝ ትላለች ሊዲያ። ቤዛ አደይን ትጣራለች። ፈዛዛና የማትረቢ ነሽ ትላለች። ይሄንን ስትል ዴብ ስለተቀመጠ በአደይ ቀልድ የለም፣ ካልተመቸሽ ወጥተሽ መሄድ ትችያለሽ፣ እሷንማ እንደዚህ እንድትናገሪያት አልፈልግም ብሎ ዘራፍ ብሏል። ቤዛ ዴብን ነገረ ስራ ሁሉ ነገር ስላናደደው ባርኮት ግን ያውቅሻል፣ አውቆሽ ነው ያፈቀረሽ እያለ ይጠይቃታል። እንኳን ባርኮት ይቅርና አንተ አደይን አፍቅረሃታል፣ ሰው ጠፍቶ ነው አደይን ያፈቀርካት ትለዋለች። እሱ ግን ያለችው ነገር እጅጉን አናዶታል። ሁለተኛ እንደዚህ ስትኝ እንዳልሰማሽ ብሏል። ኤላ ለምለምን ስለተፈጠረው ነገር ይቅርታ አድርግልኝ፣ አንቺን ትቼ የትም አልሄድም፣ ነገሮችን ሁሉ አስተካክላለሁ፣ ይሆቴ ካላንቺ ባዶ ነው ይላል። ሄድህ ካልቀረ ልቤን አትስበረው፣ ሂድ፣ መንገዱን ሁሉ ያስተካክልልህ፣ እኔም ወደ ይሆት ፈተናዬ እመለሳለሁ ትለዋለች። መሀልም ስለ ቤዛ መምጣት ተነጋግረዋል። እሷ መታ እዚህ ሰላም ከምትልህ አንተ ሂድና ሰላም በላት፣ እኔ ከማንም ሴት ጋር ስትሆን እቀናለሁ ትለዋለች። እሱም እኔ ካላንቺ ሌላ ሰው አላይም፣ አንቺን ብቻ ነው የምወደው ይላታል። ይህም እጅጉን ተናዷል። ባርኮት ቤዛን ወደ ቤት ማምጣቱ ያ ወደ ዴብ ታመራና እነደመቀ ስልኳን እንደወሰዱባት ትነግረዋለች። እጅጉን የበለጠ ተናደደ። አሁን ለአባቴ ደውልና ስልክ እንዲገዛልኝ ንገረው ትላለች። እሱ ግን ከአንቺ እኔ አልቀርብም፣ አንቺ ደውለሽ ንገሪያቸው በማለት መልስ ይሰጣታል። ደመቀ የሊዲያን ስልክ ስለወሰደ ለጓደኛው የቤት ክራይ ክፈል ብሎ ገንዘብ ይሰጠዋል። ጓደኛው ግን እኛ መስራት እንችላለን፣ የሰው ነገር ለእኛ አይጠቅምም፣ ወጣት ነን ይለዋል። ወደ ሊዲያ ታመራና ሊዲያ ማለት አንቺ ነሽ? ኤላ ጋር መሄድ ስለምፈልግ ውሰጂኝ ትላታለች። ሊዲያ ፈቃደኛ አይደለችም። ለምን ወደዛ ትሄጃለሽ ትላለች። በሌላ በኩል ፍቅር ስልክ ትደውልና የቀጠረችው ሰው መጥቻለሁ አቀብኝ ይላታል። ጥላም ፍቅር አደይን ትጠራና ቤዛን ወደ ኤላ ቤት ውሰጃት ትላለች። ቀደም ብላ መሄድ አትችይም ስላለቻት ፍቅር አሁን ደግሞ ውሰጃት ስትላት ግራ ገብቷታል። ለምን ብላ ብትጠይቃትም አንቺን አያገባሽም ትላለች። ወደ ቤዛን እንሄድ ለማለት ስትሞክር ድንገት ኤላና ለምለም ወደ ቤት አምርተዋል። ቤዛና ኤላም ተገናኝተዋል። ስለተቃቀፉ እጅጉን ተናዳለች ለምለም። ቀናሽ እንዴ በማለት ቤዛ ለምለም ትነግራታለች። ለምለም ስለተናደደች ቤዛን በጥፊ ያከናንባታለች። ፍቅር አሁንም ሴራ ሲራለች። እሰራላችኋለሁ ብላ ስለፈከረች አሁንም ሰው ቀጥራለች። ታዲያ ማንን ልታሳግድ ወይም ልታስዝ ነው? ፍቅር ቤዛንም ሆነ አደይን ማየትም ሆነ መስማት አትፈልግም። ምናልባት እነሱ ልታስዛቸው ይሆን? በቀጣይ ክፍል ቀጣይ ክፍሉን ይዤላችሁ ቀርባለሁ። ሰላም ለሰው ዘር በሙሉ።